ሰላም ውድ ግሬስ ፋርማ ቤተሰቦች እንደምን ቆያችሁ? ሁሉ ሰላም ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። እንግዲህ ግሬስ ፋርማ እንደምታወቀው በተለያዩ ቶፒኮች ዙሪያ ቱቶሪያል ከመስጠት በተጨማሪ እንዲሁም በተለያዩ ዓመተ ምህረት የወጡ ኤግዚት ኤግዛም ጥያቄዎችን እንዲሁም ደግሞ ሲኦሲ ጥያቄዎችን ከነ ማብራሪያ እየሰራንላችኋለን። ዛሬም ደግሞ ሚኒስቴር ኦፍ ሄልዝ ፋርማሲ ፕሮፌሽናል ላይሰንስ ኤግዛም በምስል የተወሰኑ ጥያቄዎችን ሳመራይዝ ለማድረግ እንሞክራለን ማለት ነው። ሶ the first one question is you searched the answer on the internet at bedside. Best way to respond to your teacher: A, face to face written, B, face to ፌስ ኦራል ሶ ታይፒንግ ኤረር ነው። ምርጫ ሲ እና ዲ የለንም። ስለዚህ ምንድነው ኮንሰፕቱ እዚህ አጠር አድርገን ነው ኬዙን ማቅረብ ሞከር ነው እና ጀስት ዋርድ አታችመንት ላይ እንደሆናችሁ አስቡ። ስለዚህ ቤድ ሳይድ ላይ የሆነ ኬዝ ኤክስፕሌን እያደረጋችሁ ነው ለኢንስትራክተሮቻችሁ። ስለዚህ ቤስት ዌይ የትኛው ነው? ስለዚህ ምንም ጥያቄ የለውም። አኮርዲንግ ቱ ኩዌስችን ፌስ ቱ ፌስ ኦራል ነው አይደለም ፕሪፌብል የምናደርገው፣ ምክንያቱም ዱሪንግ ቤድ ሳይድ ቲቺንግ communication should be direct and immediate መሆን አለበት። plus the best professional response is to answer orally in person and explain the information you found። ስለዚህ የምንፈልገውን ኢንተርኔት ሰርች እያደረግን ፕላስ ደግሞ ኤክስፕሌን እያደረግን ኢንፎርሜሽን መስጠት ያው አስፈላጊ ነው ማለት ነው። ስለዚህ the correct answer is face to face oral የሚለው ትክክለኛ መልሳችን ይሆናል ማለት ነው። the next question is እንግዲህ ኤግዚት ኤግዛም ብሉት እንዲሁም ላይሰንሸር ኤግዛም ላይ ከፋርማኮሎጂ ፓርት ጋር ኮመንት ጥያቄዎች ይነሳሉ። አስ ፋርማሲስት ማወቅ ያለብን ላይክ እነዚህ ድራግ ኢንተራክሽን፣ ድራግ ፉድ ኢንተራክሽን ሊሆን ይችላል። እንደገና ደግሞ ዩኒክ አድቨርስ ኢፌክት ኦፍ እነዚህ ኮመን ድራጎች። ስለዚህ ቀጣዩ ጥያቄ ምንድነው? ፌኖባርቢታል ዩዝድ ቱጌዘር ዊዝ ዋርፋሪን። ስለዚህ ፔሸንታችን ካንዲዴት ነው ፎር ፌኖባርቢታል ኤንድ ዊዝ ዋርፋሪን። ስለዚህ ዋርፋሪን አንቲኮአጉላንት ነው አይደለ? ስለዚህ አንታኮአጉላንት ሜዲኬሽን መሆኑን እናውቃለን። ወደ ፌኖባርቢታል ደግሞ በምንመጣበት ጊዜ ከነዚህ ከኢንዛይም ኢንሂቢተር ሳይሆን ኢንዲዩሰር ነው አይደለ? ፖተንት ሄፓቲክ ኢንዛይም ምንድን ነው? ኢንዲዩሰር ነው። ስለዚህ ምን አይነት ኢፌክት ይኖራል የሚለውን በዚህ ወይ ሳመራይዝ ማድረግ እጅግ አስፈላጊ ነው። ኤ ኢንክሪዝ ዊዝ ዋርፋሪን ቶክሲሲቲ፣ ቢ ዲክሪዝ ፌኖባርቢታል ቶክሲሲቲ፣ ሲ ዲክሪዝ ዋርፋሪን ቶክሲሲቲ ኤንድ ዲክሪዝ ብሊዲንግ፣ ዲ ኢንክሪዝ ፌኖባርቢታል ቶክሲሲቲ። ስለዚህ ባጭሩ ፌኖባርቢታል ፕላስ ዋርፋሪን ምን አይነት ድራግ ኢንተራክሽን አለው የሚለውን ማወቅ ይህን ጥያቄ እንድንመልስ ሰው እየረዳ ነው ማለት ነው። ስለዚህ the correct answer is decrease warfarin toxicity and decrease bleeding አይደለም፣ ምክንያቱም ፖተንት ሄፓቲክ ኢንዛይም ኢንዲዩሰር ነው ብለናል ፌኖባርቢታል። ስለዚህ ይሄ ምንድነው? ዋርፋሪን ሜታቦላይዝድ የሚሆነውን ሜታቦሊዝሙን በማፋጠን ኢዝሊ ኤክስክሬትድ ይሆናል። እንግዲህ እንደምታወቀው one of the most common adverse effect of warfarin is bleeding አይደለም፣ ያስፈራል ብሊዲንግ ነው። ስለዚህ ቶሎ ከሰውነታችን ውስጥ ወጣ ማለት ሪስክ ኦፍ ብሊዲንግ ምን ይሆናል? ይቀንሳል ማለት ነው። ያ ማለት ደግሞ በተዘዋዋሪ የዋርፋሪን ቶክሲሲቲ ሚኒማይዝ አደረግን ማለት ነው። ስለዚህ በእንደዛ አይነት ወይ አንደርስታንድ እንድታደርጉ ይሁን። እንግዲህ ማንኛውም ሀሳብ ጥያቄ ካላችሁ ጊዜ እንደምንላችሁ እዚህ ጋር ቴሌግራም ዩዘር ነማችንን @temu24tsa በመጠቀም ኮንታክት ማድረግ ትችላላችሁ። እንዲሁም የትኛውም ከኤግዚት ኤግዛም እንዲሁም ደግሞ ከፋርማሲ ሲኦሲ ኤግዛም ጋር ሪሌትድ የሆኑ ጥያቄዎችን ለማግኘት እንደገናም ደግሞ አንዳንድ ከኤግዛም ጋር የሚጠቅማችሁን ቲፖችን ለማግኘት እኛም በዚህ ኮንታክት ማድረግ ትችላላችሁ። ወደ ኤክስፕላኔሽን ስንመጣ ፌኖባርቢታል ኢዝ ስትሮንግ ሲዋይፒ ወይም ደግሞ ሳይቶክሮም 450 ኢንዛይም ኢንዲዩሰር ነው ብለናል አይደለ? ኢትስ ኢንክሪዝ ሜታቦሊዝም ኦፍ ዋርፋሪን ደን ሎወሪንግ ዋርፋሪን ፕላዝማ ሌቨሉ ምን ይሆናል? ይቀንሳል ማለት ነው ሜታቦሊዝሙን ስለሚያፋጥን። ያ ማለት ደግሞ ዲስ ሪዲዩስ አንታኮአጉላንት ኢፌክት ዴርፎር ብሊዲንግ ሪስክ ኦፍ ኦልሶ ዲክሪዝ። ስለዚህ በዚህ ወይ አንደርስታንድ እንድታደርጉ ይሁን። ስለዚህ እዚህ ጋር የምንላችሁ ምንድነው? እነዚህ ሄፓቲክ ኢንዛይም ኢንዲዩሰር እና እነዚህ ሄፓቲክ ኢንዛይም ኢንሂቢተር የሚባሉ ኮመን ድራጎች አሉ። ስለዚህ እነሱን ለይታችሁ እንድታውቁ ፕላስ ደግሞ ከሄፓቲክ ኢንዛይም ኢንዲዩሰር ከሆኑ ድራጎች ጋር የሆኑ ድራግ ሲሰጥ ምን አይነት ኢንተራክሽን ይኖረዋል፣ እንደገናም ደግሞ ከኢንሂቢተር ጋር ሲሰጥ ምን አይነት ኢንተራክሽን ይኖረዋል የሚለውን ነገር ደግሞ በዛ ወይ እንደ ፋርማሲስት ቤዚክ ነገር ስለሆነ ሳመራይዝ እንድታደርጉ እንደ ግሬስ ፋርማ ሪከመንድድ እናደርጋለን። the next question for which pharmaceuticals is
ፈርስት ኤክስፓየርድ ፈርስት አውት ስትሪክትሊ ዩዝድ። ስለዚህ የተለያዩ እንግዲህ ፋርማሲውቲካል ፕሮዳክቶች አሉ አይደለ? ስለዚህ ፈርስት ኤክስፓየርድ ፈርስት አውት የሚለውን ፕሪንሲፕል ስትሪክትሊ የምንጠቀመው ለየትኛው ፋርማሲውቲካልስ ነው? ጥያቄው ኤ ፎር ኮንትራሴፕቲቭ ነው፣ ቢ ፎር ቫክሲን፣ ሲ ስንመጣ ደግሞ አንቲባዮቲክስ ነው፣ ዲ ደግሞ ሜዲካል ኢኩዊፕመንት። ስለዚህ ስትሪክትሊ ፈርስት ኤክስፓየርድ ፈርስት አውት ፕሪንሲፕል የምንጠቀመው ምንም ጥያቄ የለውም አይደለ? ለቫክሲን ነው። ምክንያቱም ቫክሲን ሲሰራ ፐርፐዛቸውም ፎር ሾርት ፔሪድ ኦፍ ታይም ነው። ፕላስ ደግሞ ኢዝሊ ነው አይደለ? ማለት ስቶሬጅ ኮንዲሽናቸው በጥሩ ካልሆነ ኢዝሊ ነው አይደለ? ዳሜጅ ሊሆኑ የሚችሉት። ስለዚህ ምንም ጥያቄ የለውም ቢ ነው ማለት ነው። ስለዚህ ፈርስት ኤክስፓየርድ ፈርስት አውት ስንል ኢዝ ሜይንሊ አፕላይድ ቱ ስፔሻሊ ቴምፕሬቸር ሴንሲቲቭ ፕላስ ሾርት ላይፍ ለሆኑ ፋርማሲውቲካል ፕሮዳክቶች ናቸው። እነዚህም ደግሞ ላይክ ቫክሲን ቱ ኢንሹር አይተም ዊች ኢዝ ኢርሊስት ኤክስፓየርድ አር ዩዝድ ፈርስት አይደለ? ስለዚህ ያ ከመድረሱ በፊት መጠቀም አለብን ማለት ነው። ስለዚህ ምንም ጥያቄ የለውም መልሳችን ቫክሲን ይሆናል ማለት ነው። እንግዲህ ግሬስ ፋርማዎችንን ለቻናላችን አዲስ ሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ ለሌሎች ፋርማሲ ተማሪዎች ሼር እንድታደርጉ ይሁን። So the next question is drug containing trace metals and air sensitive formulation። ስለዚህ ምን መጨመር አለበት ነው። ስለዚህ እነዚህ ኤክስፒያንቶችን ማሰብ ነው። ኤ ቺሌቲንግ ኤጀንት እንደ ፕሪዘርቫቲቭ፣ ቢ ቺሌቲንግ ኤጀንት እንደ አንቲኦክሲዳንት፣ ሲ ቺሌቲንግ ኤጀንት፣ ዲ ፕሪዘርቫቲቭ። ስለዚህ ፕሪዘርቫቲቭ ስንል ስፔሻሊ እነዚህ ሰሚ ሶሊድ ላይ የምንጠቀማቸው ነው አይደለ? ለምንድን ነው ታዲያ እነዚህ ለሊኪድ ፕሪፓሬሽን እነዚህ ፕሪዘርቫቶችን የምንጠቀመው ተብለን ስንጠየቅ አንቲማይክሮቢያል ግሮዝን ፕሪቨንት ከማድረግ አንጻር ነው። እነዚህ ቺሌቲንግ ኤጀንት ደግሞ የምንጠቀመው ምንድነው? እነዚህ እንደ ትሬስ ሜታሎች ሊኖሩ ይችላሉ አይደለ? እነሱም ደግሞ ሜዲኬሽኖች ኢዝሊ ምን እንዳይሆኑ ሰው እንዳይበላሹ ኮንሲደርድ እናደርጋለን። እነዚህ አንቲኦክሲዳንት ደግሞ ኤር ሴንሲቲቭ ሆነው ኢዝሊ የሚበላሹ ሜዲኬሽኖች እንዳይበላንሱ አንቲኦክሲዳንቶችን እንደገናም ደግሞ የኦክሲዴሽን ሪአክሽን አድርገው ፖቴንሲያቸውን እንዳያወጡ አንቲኦክሲዳንት ኢንኮርፖሬት እናደርጋለን ማለት ነው። ስለዚህ በኬዛችን መሰረት ምንም ጥያቄ የለውም ምንድነው የምንጨምረው? ቢ ነው አይደል? ቺሌቲንግ ኤጀንት ኤንድ አንቲኦክሲዳንት ነው። ምክንያቱም ቺሌቲንግ ኤጀንት ላይክ እነዚህ ኢዴታ ሪሙቭ ትሬስ ሜታል ዳት ካታላይዝድ ዲግሬዴሽን አይደለም፣ ዲግሬዴሽኑን ኢንሃንስ በማድረግ የሚታወቁ ትሬስ ሜታሎችን ሪሙቭ ለማድረግ ስለዚህ ቺሌቲንግ ኤጀንት ኢንኮርፖሬት እናደርጋለን። ወደ አንቲኦክሲዳንት ስንመጣ ደግሞ ላይክ አስኮርቢክ አሲድ ፕሪቨንት ኦክሲዴሽን ኮዝድ ባይ ኦክሲጅን አይደለም። ስለዚህ በዛው አንደርስታንድ እንድታደርጉ ይሁን። ስለዚህ ድራጎቹ ኤር ሴንሲቲቭ እና ለኦክሲዴሽን ኢዝሊ እንዳይጋለጡ ሁለቱንም ቺሌቲንግ ኤጀንት ፕላስ አንቲኦክሲዳንት መጨመር እጅግ አስፈላጊ ነው ማለት ነው። ይሄን ፋርማሲውቲካል ፕሮዳክት ማኑፋክቸር በምናደርግበት ጊዜ ሌላው በኔክስት ኩዌስችን ባዮ ፋርማሲውቲካል ክላሲፊኬሽን ሲስተም የተሰጠን ምንድን ነው? ሃይ ሶሊቢሊቲ ፕላስ ሎው ፐርሜቢሊቲ። እንግዲህ ባዮ ፋርማሲውቲካል ክላሲፊኬሽን ሲስተም ኦፍ ሜዲኬሽን ስናነሳ ቤዝድ ኦን ዘ ሶሊቢሊቲ ኤንድ ፐርሜቢሊቲ ኦፍ ዘ ድራግ አይደለ? ክራይቴሪያችን። ስለዚህ እነዚህ ክላስ ዋን የምንላቸው ስናይ ሃይ የሆነ ሶሊብል ይኖራቸዋል ፕላስ ደግሞ የሆነ ፐርሜብል ይኖራቸዋል ማለት ነው። ወደ ክላስ ቱ በምንመጣበት ጊዜ ደግሞ ምን ይሆናል? ሎው ሶሊብል ይሆንና ወደ እንትኑ ጋር ደግሞ ምን ይሆናል? ሃይ ፐርሜብል ይሆናል ማለት ነው። ወደ ክላስ ስሪ በምንመጣበት ጊዜ ደግሞ ሃይ ሶሊብል ይሆንና ሎው ፐርሜብል ይሆናል ማለት ነው። ክላስ ቢ ወይም ደግሞ ክላስ ቱ ስናነሳ ደግሞ ምንድነው? ሎው የሆነ ሶሊብል ይኖራል፣ ነገር ግን ሃይ የሆነ ፐርሜብል ይኖራል። ዲ ምንም ጥያቄ የለውም። ሎው ሶሊብል ፕላስ ሎው ፐርሜብል ነው። ስለዚህ እነዚህ የማይቀሩ ጥያቄዎች ናቸው ኤግዚት ኤግዛም ላይ ፕላስ ደግሞ እንዲሁም ሲኦሲ ላይ። ስለዚህ ኮመን ወይም ቤዚክ ነገሮችን ከባዮፋርማሲውቲካል ክላሲፊኬሽን ሲስተም ኦፍ ዘ ድራግ አንደርስታንድ ማድረግ እጅግ አስፈላጊ ነው። ስለዚህ ቀለል ያለ ጥያቄ ስለሆነ ሃይ ሶሊቢሊቲ ፕላስ ሎው ፐርሜቢሊቲ በምንልበት ጊዜ ክላስ ስሪ ወይም ደግሞ ክላስ ሲ የምንለው ይሆናል ማለት ነው። ዘ ኮሬክት አንሰር ኢዝ ሲ ይሆናል ማለት ነው። ስለዚህ ያን ሳመራይዝ እንድታደርጉ ይሁን። እንግዲህ ባዮፋርማሲውቲካል ክላሲፊኬሽን ሲስተም ክላሲፊኬሽን ኦፍ ዘ ድራግ ቤዝድ ኦን ዋት the solubility and the permeability of the membrane ይሆናል ማለት ነው። እንግዲህ ግሬስ ፋርማዎች ነን። ሁልጊዜ እንደምንላችሁ ቱጌዘር ዊ ካን። ለቻናላችን አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ፕላስ እናንተ ለምታውቋቸው ሌሎች ፋርማሲ ተማሪዎች ሼር እንድታደርጉ ይሁን። እንድንሰራላችሁ የምትፈልጉትን የትኛውን ቶፒክ በኮሜንት ሴክሽን ብታስቀምጡልን እኛም በዛ ወይ
ለመዘጋጀት እናንተን ለመርዳት ሁልጊዜ ሬዲ ነን። እንደገናም ደግሞ የግሬስ ፋርማ እዚህ ዲስክሪፕሽኑ ላይ አለ። የቴሌግራም ቻናሉን ጆይን በማድረግ በየጊዜ የምንለቃቸው ፋርማሲ ሪሌትድ የሆኑ አፕዴት ኢንፎርሜሽኖችን ፕላስ ከኤግዚት ኤግዛም እንዲሁም ደግሞ ከሲኦሲ ሪሌትድ የሆኑ ነገሮችን በየጊዜ ማግኘት ትችላላችሁ። ሶ ኔክስት ኩዌስችን ኢዝ ነን ሪፊብል ስኬጁል ቱ ድራግ። እንግዲህ እነዚህ ስኬጁል 1 ስኬጁል 2 ስኬጁል 3 4 5 ተብሎ ቤዝድ ኦን ዘ ዲግሪ ኦፍ ዲፔንደንሲ እንደ አዲክሽን አይደለ ፕላስ ደግሞ ሜዲካል ዩዙን ምናምን በማድረግ ሜዲኬሽኖች ስኬጁል 1 ስኬጁል 2 ምናምን እየተባሉ ይከፈላሉ። ስለዚህ ነን ሪሌተብል ሆኖ ስኬጁል ሆኑ 2 የሆነ ድራግ የቱ ነው ባጭሩ? ኤ ፌኖባርቢታል፣ ቢ ሎራዜፓም፣ ሲ ሜታ አምፌታሚን፣ ዲ ክሎሮ ዲያዚፖክሲድ። ምንም ጥያቄ የለውም። ኮሬክት አንሰር ኢዝ ሲ ይሆናል ማለት ነው። ይሄን በዛው አንደርስታንድ እንድታደርጉ ይሁን። ፕላስ ደግሞ እነዚህ ደግሞ ስኬጁል ከ1 እስከ 5 ያሉትንም ሰመራይዝ እንድታደርጉ ይሁን። ኤክስፕላኔሽን ስንመጣ ስኬጁል 2 ድራግ ሃቭ ሃይ አቢዩዝ ፖቴንሻል እንደ ካናት ቢ ሪፊልድ በት ከዋን የምንለየው ምንድነው? ሜዲካል ዩዝ አለው አይደለ? ስትሪክትሊ ፎር ሜዲካል ፐርፐስ እንጠቀማለን። ነገር ግን እነዚህ ስኬጁል 1 የምንላቸው ላይክ እነ ሄሮይን ሊሆኑ ይችላሉ፣ እነ ኮኬን ሊሆኑ ይችላሉ። ኮምፕሊትሊ ምንም የሆነ ሜዲካል ዩዝ የላቸውም ማለት ነው። ስለዚህ ስኬጁል 2 የምንላቸው ላይክ እነ ሜታአምፌታሚን ሊሆኑ ይችላሉ፣ ሞርፊን፣ ኦክሲኮዶን፣ ፌንታኒል እነዚህ ስትሮንግ ኦፖይዶች ማለት ነው። ሶ በዛው አንደርስታንድ እንድታደርጉ ይሁን። ላይክ ፌኖባርቢታል፣ ሎራዜፓም ደግሞ ያው እንደምታውቁት ኢት ኢዝ ስኬጁል 4 ድራጎች ናቸው ማለት ነው። ሶ ይሄን ጥያቄ በዚህ ወይ አንደርስታንድ ማድረግ ተገቢ ነው ማለት ነው። ሰው ወደ ቀጣይ ጥያቄ በምንመጣበት ጊዜ patients instead of diclofenac but pharmacist refused and give paracetamol which patient right is breached ወይም ደግሞ ይሄ የተጣሰው እንግዲህ ኮመን ነው አይደል? እነዚህ ከኮድ ኦፍ ኢቲክስ ፋርማሲ ምንላቸው ወይም ኢቲክስ ፕሪንሲፕል አሉ። እነዚህ ዲግኒቲ ሪስፔክት ምንላቸው እና ኦቶኖሚ ምንላቸው አሉ አይደለ? ሶ ያን አንደርስታንድ ማድረግ እጅግ አስፈላጊ ነው። አሁን ክላንታችን ዳይክሎፌናክ ነው የፈለገው፣ ግን ፋርማሲስቱ ሪፊውዝድ አደረገና የምንሸጠለት ፓራስታሞል ወይም ፒሲኤም የምንለውን አሴታሚኖፊን አይደለ? ሶ እሱን ሸጠለት። ስለዚህ ፋርማሲስቱ ብሪች ያደረገው የትኛውን ፕሪንሲፕል ነው? ኤ ዲግኒቲ፣ ቢ ሪስፔክት፣ ሲ ቨርቹ፣ ዲ ኦቶኖሚ። ምንም ጥያቄ የለውም። ኮሬክት አንሰር ኢዝ ኦቶኖሚ። ሶ ኦቶኖሚ ስንል ሪስፔክት ደ ራይት ፔሸንት አይደለ? ወይም ደግሞ ፕሮሞት ኢንዲፔንደንሲ ክላይንቱ ወይም ፔሸንቶቹ በራሳቸው ጊዜ ውሳኔ እንዲወስኑ እንደ ፋርማሲስት የሆነ ነገር ካደረግን በኋላ ውሳኔውን ሙሉ በሙሉ ለነሱ መተው ነው። ስለዚህ ፓራስታሞሉን ነው አይደለ እየሸጠው ሰው ኮሬክት አንሰር ኢዝ ኦቶኖሚ ይሆናል። ፔሸንት ኦቶኖሚ ሚንስ the patient has the right to make decision about their own treatment even though the pharmacist may suggest a safer alternative አይደል? ኦቬስ ነው። refusing the patient request without proper agreement violate autonomy። ስለዚህ ይሄን በዛ ወይ አንደርስታንድ እንድታደርጉ ይሁን። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ቪዲዮን ከወደዳችሁት ላይክ ሼር ማድረግ እንዳይረሳ። ፕላስ ደግሞ ስፔሻል ግሩፕ ከፍተን ሰው ለፋርማሲ ተማሪዎች ለሲኦሲ እንዲሁም ደግሞ ለኤግዚት ኤግዛም ቱቶሪያል እየሰጠናለን። ሰው ቅድም እንዳልነው የቴሌግራም ዩዘር ኔማችንን አተሙ 24TSA የሚለውን ሰው በመጠቀም ኮንታክት ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ግሬስ ፋርማ ቱጌዘር ዊ ካን። ባይ ባይ። መልካም ቆይታ